ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ እኔ በጣም ደህና ነኝ። ዛሬም በአስተማሪ ቪዲዮ ተመልሰናል። በዛሬ ቪዲዮ ደግሞ በርዕሱ ላይ እንዳያችሁት ገንዘብ የምታገኙበትን የዩቲዩብ አካውንታችሁን ወይም ደግሞ ገንዘብ የምታገኙበትን የአድሰንስ አካውንታችሁን እንዴት እዛ ላይ የምትከፈሉበትን መንገድ እንደምታስገቡ ነው ማሳያችሁ። ያ ማለት እንደምታውቁት እንግዲህ ዩቲዩብ ኢትዮጵያ ውስጥ ናችሁ ቀጥታ በባንክ ነው የሚከፍላችሁ በስዊፍት አማካኝነት ማለት ነው። ስለዚህ አድሰንስ ላይ ገብታችሁ እንዴት ነው የኢትዮጵያ ባንካችሁን ከአድሰንሳችሁ ጋር ኮኔክት የምታደርጉት ዩቲዩብ ቀጥታ የሚከፍላችሁን ገንዘብ እንዴት ነው ወደ አካውንታችሁ የምትቀበሉት የሚለውን እሱን ነው ማሳያችሁ። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ አቤኔዘር እባላለሁ። እንደዚህ አይነት አስተማሪ የሆኑ ስለ ዩቲዩብ ቪዲዮዎችን ስለ አድሰንስ ቪዲዮዎችን ነው የምሰራው። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሞባይል ስልካችሁ የምትሰሩ ከሆነ ከላይ ሶስቱን ነጠብጣብ ከነካችሁት በኋላ ወደ ታች ዴስክቶፕ ሳይት ወይም ደግሞ ዴስክቶፕ ሞድ የምትላለች እሷን አንድ ጊዜ ታበሯታላችሁ ማለት ነው። ከዛ በኋላ እኔ በዚህ በኮምፒውተር የሚመጣልኝ እይታ ለእናንተም ይመጣላችኋል። አብረን መስራት እንችላለን ማለት ነው። ስለዚህ ወደ ኮምፒውተር ይገባና እዚህ ጋር ጉግል አድሰንስ ብለን ሰርች እናደርጋለን። ጉግል አድሰንስ ብለን ሰርች እናደርጋለን። ጉግል አድሰንስ የሚል ይሄኛው ፔጅ ይመጣላችኋል። ስለዚህ ይሄኛውን ትከፍቱታላችሁ። ስትከፍቱት የጉግል አድሰንስ ሆም ፔጁ ይሄንን ነው የሚመስለው። በስልክም በኮምፒውተርም እንደዚህ ነው ይመጣላችሁ። ከላይ እዚህ ጋር በምታዩት መልኩ ሳይን ኢን እና ሳይን አፕ የሚል ሁለት ኦፕሽን ያመጣላችኋል። ስለዚህ ኦልሬዲ እኛ ከዩቲዩባችን ጋር ኮኔክት ስላደረግነው ሳይን ኢን የሚለውን ኦፕሽን አንድ ጊዜ እንነካዋለን። ወደዚህኛው ፔጅ ያመጣችኋል። እዚህ ጋር እንግዲህ ፕሮፋይል ምልክታችሁን ትነኩና ኢሜይላችሁን ቼክ ታደርጋላችሁ። ሌላ ኢሜይል እንዳትከፍቱ ማለት ነው። ዩቲዩባችሁ ላይ ሊንክ ያደረጋችሁት የአድሰንስ አካውንት መሆኑን እዚህ ጋር እርግጠኛ መሆን አለባችሁ። እንደምታውቁት እንግዲህ ይሄኛው ሲከፍትላችሁ እዚህ ጋር ግራ እንዳትጋቡ። ብዙ ሰዎች 00 ሲል እዚህ ጋር የዩቲዩብ ሳይሆን እዚህ ጋር አድሰንስ በብዙ አይነት መልኩ ነው የሚከፍለው። ጉግል ላይ የምትሰሯቸውን እያንዳንዱን ፔመንቶች የምትቀበሉት ከአድሰንስ ነው። ዩቲዩብ ብቻ ሳይሆን ጉግል ላይ የተለያዩ ስራዎችን የምትሰሩ ከሆነ ለምሳሌ ዌብሳይቶችን ዴቨሎፕ አድርጋችሁ እዛ ላይ በሚገቡት ማስታወቂያዎች ገንዘባችሁን የምትቀበሉት ከአድሰንስ ነው። ስለዚህ ዩቲዩብ ደግሞ አንዱ የጉግል ፓርት ነው። የጉግል ፕላትፎርም እርን ያደረገው አንድ ፕላትፎርም ስለሆነ ዩቲዩብ ላይ የምትሰሩትን ገንዘብም ጉግል አድሰንስ ነው የሚልክላችሁ። ጉግል አድሰንስ ላይ ብዙ አማራጮች ስላሉ እዚህ ጋር የምታዩት የዩቲዩብ አይደለም ማለት ነው። ስለዚህ እዚህ ጋር በግራ በኩል ፔመንትስ የምትላለች እሷን አንድ ጊዜ ክሊክ ስታደርጓት ሁለት አይነት ኦፕሽኖች ያመጣላችኋል። ፔመንት ኢንፎ እና ቬሪፊኬሽን ቼክ ይላል። ፔመንት ኢንፎን ትነኩታላችሁ፣ የኛው ፔጅ ይመጣላችኋል። እዚህ ጋር ፔመንት አካውንት የምትለዋን ክሊክ ታደርጓትና ዩቲዩብ መሆኗን እርግጠኛ መሆን አለባችሁ። አድሰንስ የሚለው ሳይሆን ዩቲዩብ የሚለውን እሱ ላይ ክሊክ ማድረጋችሁ እንዳትረሱት። ባይ ዲፎልት የኛው ከከፈተላችሁ አሪፍ ነው። ካልሆነ ግን በአድሰንስ ከከፈተላችሁ እዚህ ጋር በምታዩት መልኩ 00 ይላል። ቅድም እንደነገርኳችሁ የተለያዩ ስራዎችን ስለሆነ አድሰንስ የሚከፍለን እናንተ ዩቲዩብ መሆኑን እዚህ ጋር ቼክ ማድረግ አለባችሁ። ስለዚህ ዩቲዩብን ክሊክ ታደርጋላችሁ። ስለዚህ እዚህ ጋር ዩቲዩብ የሰራነውን ፔመንት እዚህ ጋር ያመጣልናል። እንደምታውቁት እንግዲህ ዩቲዩብ ለመከፈል ወይም ደግሞ ዩቲዩብ ገንዘቡን ሊልክላችሁ እዚህ ጋር በምታዩት መልኩ 70 ኢሮ ማለፍ አለበት። ይሄኛው እንግዲህ እኛ ላስት የሰራነው ነው። ያለፈው ወር ላይ ምንም ቪዲዮ አልሰራንም ነበረ። ስለዚህ ይሄኛውን ነበር ያገኘነው። ስለዚህ 70 ኢሮ ካለፋችሁ አድሰንስ ይልክላችኋል ማለት ነው። ግን እንዲልክላችሁ ምን ማድረግ አለባችሁ? እዚህ ጋር ማኔጅ ፔመንት ሜተድስ የምትላለች እሷን ክሊክ ታደርጓትና አድ ፔመንት ሜተድ ትላለች። ይሄኛውም እዚህ ጋር ዩቲዩብ መሆኑን እርግጠኛ መሆን አለባችሁ። አድ ፔመንት ሜተድ የሚለውን ክሊክ ታደርጉታላችሁ። ከዛ በኋላ ሁለት አይነት ኦፕሽኖችን ያመጣላችኋል። ያው ኢትዮጵያ ውስጥ የምትሆኑ ከሆነ ብዙ ጊዜ ሪኮመንድ የሚደረገው የሚሰራላችሁም የመጀመሪያው ነው፣ ዋየር ትራንስፈር ማለት ነው። ስለዚህ ዋየር ትራንስፈርን ክሊክ ስታደርጉት እንደዚህ ፎርም የምትሞሉበትን ያመጣላችኋል ማለት ነው። እዚህ ጋር አሁን ምን መሙላት አለብን የሚለውን አብረን እናያለን ማለት ነው። የመጀመሪያው ቤኔፊሻሪ አይዲ ይላል። ኦፕሽናል ነው፣ አለማስገባት እንችላለን። ስለዚህ እንዘለዋለን። ሁለተኛው ኔም ኦን ባንክ አካውንት ይላል። ኔም ኦን ባንክ አካውንት ላይ አካውንታችን ወይም ደግሞ ገንዘቡ እንዲገባበት የምንፈልገውን አካውንት ላይ ያለውን ስሙን ነው የምናስገባው፣ የባንኩን ሳይሆን የራሳችንን ማለት ነው። ስለዚህ የራሴን አስገባለሁ። እኔ ካፒታል ብታደርጉት አሪፍ ነው። በምታዩት መልኩ እስከ አያቴ ድረስ ስሜን አስገባለሁ ማለት ነው። ያው ገንዘብ የሚላክላችሁ በዚህ ስለሆነ ሙሉ ተመሳሳይ ስም እንዳይሆንባችሁ እስከ አያታችሁ ድረስ ምንም ስፔሊንግ ሳትሳሳቱ እዚህ ጋር ማስገባት አለባችሁ ማለት ነው። ሁለተኛው ላይ ደግሞ ባንክ ኔም ይላል። እዚህ ጋር ብዙ ሰዎች የምትሸወዳላችሁ። የባንክ ስም ላይ የምናስገባው እኛ በተለምዶ የምናውቀውን የባንክ ስም ነው የምናስገባው። ግን ትክክለኛ ስማቸው ላይሆን ስለሚችል ትክክለኛ ስማቸውን ቼክ እናደርገውና እዚህ ጋር እናስገባለን ማለት ነው። ስለዚህ አሁን ለምሳሌ እኔ የምጠቀመው ዳሽን ባንክ ስለሆነ ዳሽን ባንክ ኢንተርናሽናል ኔም ብዬ ሰርች አደርጋለሁኝ። እንግዲህ በምታዩት መልኩ የዳሽን ባንክ ኢንተርናሽናል ኔም ዳሽን ባንክ ኤስ.ሲ. ይላል። ይሄንን ኮፒ አደርግና እዚህኛው ፔጅ ላይ መጥቼ ባንክ ኔም ላይ ፔስት አደርጋለሁ። ስለዚህ የዳሽን ባንክ የምትጠቀሙ ከሆነ ለምሳሌ ዳሽን ባንክ ኤስ.ሲ. ብላችሁ ታስገባላችሁ። ይሄ የዳሽን ባንክ ነው ማለት ነው።
ሌላኛው እንግዲህ በምታዩት መልኩ ከታች ደግሞ ስዊፍት ይለናል። እዚህኛው ኦፕሽን ላይ ደግሞ የምናስገባው ስዊፍት ነው። ሶ የስዊፍት ኮዳችሁን ያስገባነውን ባንክ ስዊፍት ኮድ እናስገባለን ማለት ነው። እዚህ ጋር እንገባና የዳሽን ባንክ ስዊፍት ኮድ እንላለን። ሶ የዳሽን ባንክ ስዊፍት ኮድ ደግሞ እዚህ ጋር በምታዩት መልኩ ዳሺታ የሚለው ነው። ስለዚህ ይህን ኮፒ እናደርግና እዚህ ጋር እናስገባለን። ስለ ስዊፍት ኮድ የተወሰነ ነገር ለመንገር ያክል ስዊፍት ኮድ ማለት ያ ባንክ የሚታወቅበት ኢንተርናሽናል ኮዱ ማለት ነው። ለምሳሌ አሁን ለአንድ ውጭ ሀገር ለሚገኝ ባንክ ዳሽን ባንክ ብትሉት አይረዳውም። የኛ ሀገር ብዙ ጊዜ ኢንተርናሽናሊ ስለማይታወቁ ዳሽን ባንክ የሚል አያውቁም። ስለዚህ በስዊፍት አማካኝነት የየራሳቸው ኮድ ስላላቸው ኢንተርናሽናል የሚታወቀው በዛ በኩል ነው፣ በስዊፍት አማካኝነት ባላቸው ኮድ ማለት ነው። ስለዚህ የምታስገቡትን ባንክ ኮድ ነው የምታስገቡት። እኔ እዚህ ጋር ያስገባሁትን ሳይሆን ራሳችሁ ለየባንኮቹ ይለያያሉ ስዊፍት ኮዶቹ። እነዛን ኮድ ነው የምታስገቡት። ለምሳሌ አሁን የኢትዮጵያ ንግድ ባንክ የምታስገቡ ከሆነ ሲቢኢ ቴታ ነው ስዊፍት ኮዱ ማለት ነው። ስለዚህ የምትጠቀሙበትን ባንክ ከለያችሁ በኋላ እዚህ ጋር መታችሁ ስዊፍት ኮዱን ታስገባላችሁ ማለት ነው። ስዊፍት ኮድ ጋር እርግጠኛ መሆን ያለባችሁ ነገር ሁልጊዜም የስዊፍት ኮድ ዲጂቶቹ 8 ናቸው። እዚህ ጋር በምታዩት መልኩ 1 2 3 4 5 6 7 8 ናቸው እነዚህም። ስለዚህ ልክ ነኝ ማለት ነው። የየትኛውም ባንክ ኢትዮጵያ ውስጥ የሚገኝ የየትኛውም ባንክ ስዊፍት ኮዱ 8 ቁጥር ብቻ ነው ያሉት፣ 8 ዲጂቶች ናቸውና ይህንን እርግጠኛ መሆን አለባችሁ። ስለዚህ ስዊፍት ኮዳችንን ካስገባን በኋላ ወደታች እናደርገውና እዚህ ጋር አካውንት ነምበር ይላል። አካውንት ነምበራችን እናስገባለን ማለት ነው። ሰው በምታዩት መልኩ አካውንት ነምበሬን አስገባለሁኝ። ከታች ደግሞ ሪታይፕ አካውንት ነምበር ይላል። ስለዚህ አካውንት ነምበሬን ድጋሚ እዚህ ጋር ጽፋለሁኝ ማለት ነው። ስለዚህ በምታዩት መልኩ ሁለቱም ቦታ ላይ ትክክለኛ የዳሽን ባንክ አካውንቴን አስገብቻለሁኝ ማለት ነው። እዚህ ጋር እርግጠኛ መሆን ያለባችሁ ነገር አካውንት ነምበራችሁን መሳሳት የለባችሁም። አካውንት ነምበራችሁን ከተሳሳታችሁ እንግዲህ በምንም አይነት መልኩ ገንዘብ ወደ እናንተ ስለማይመጣ አካውንት ነምበራችሁን መሳሳት የለባችሁ ማለት ነው። ሶ በዚህ አይነት መልኩ ከጨረስን በኋላ እዚህ ጋር ከታች ሴታስ ፕራይሜሪ ፔመንት ሜተድ የምትል ቦክስ አለች። እሷን አንድ ጊዜ ቲክ ካደረገን በኋላ ሴቭ አድርገን የፔመንት ፕሮሰሳችን እንጨርሳለን ማለት ነው። ኦልሬዲ ግን እኔ ሴቭ ስላደረኩት ባክ ልበልና ላሳያችሁ። በምታዩት መልኩ እኔ ከዚህ በፊት እየተከፈለኝ ያለው አካውንቴ ስላለ እሱ እዚህ ጋር ስላለ በዚህኛው ነው የምጠቀመው፣ መቀየር አልፈልግም ማለት ነው። ኦልሬዲ ደግሞ ከዚህ በፊት እንደዚህ እንደኔ ያስገብታችሁ እዚህ ስክሪን ጋር በምታዩት መልኩ አድ አድርጌያለሁኝ። ስለዚህ አድ አድርጋችሁ ደግሞ መቀየር የምትፈልጉ ሰዎች ካላችሁ እዚች ጋር የኤዲት ምልክት ሆናለች፣ ኤዲትን ትነኳታላችሁ። ከዛ በኋላችን ወደ ታች ታደርጓትና እዚህ ጋር ያለውን መረጃዎቻችሁን ካስተካከላችሁ በኋላ እዚህ ጋር አፕዴት የምትላለች እሷን አፕዴት ካደረጋችኋት ከዚህ በኋላ በቀየራችሁት ኢንፎርሜሽን መልኩ ነው ክፍያውን ማግኘት የምትችሉት ማለት ነው። ብዙዎቻችሁን ይሄኛው ፔመንት ሜተዱ እዚህ ጋር ያለው ማለት ነው፣ ይሄ ማኔጅ ፔመንት ሜተድ የሚለው ሃው ዩ ጌት ፔድ የሚለው ይሄኛው ኦፕሽን ካልመጣላችሁ ቼክ ማድረግ ያለባችሁ ነገር እዚህ ጋር ቬሪፊኬሽን ቼክ የሚል አለ። እሱን አንድ ጊዜ ስትነኩት ይሄኛው ኦፕሽን ይመጣላችኋል። ቬሪፋይ ዩር አይደንቲቲ የሚለው ይሄኛው ፔጅ ይመጣላችኋል ማለት ነው። እዚህ ጋር የኔ እንደምታዩት ኮምፕሊትድ ይለኛል ሁለቱም ላይ። አይደንቲቲ ቬሪፊኬሽንም ጨርሻለሁ፣ አድሬስ ቬሪፊኬሽንም ጨርሻለሁኝ ሁለቱንም ማለት ነው። እነዚህ አይነት ሁለቱን ነገሮች ካልጨረሳችሁ ይሄኛው እዚህ ጋር ያለው የፔመንት ኦፕሽኑ አይመጣላችሁም። ኦፕሽኑ ስለማይመጣላችሁ መጀመሪያ እዚህኛው ቬሪፊኬሽን ቼክ የሚለው ላይ ሁለቱን ነገሮች ኮምፕሊት ማድረግ መቻል አለባችሁ ማለት ነው። የመጀመሪያው አይደንቲቲ ቬሪፊኬሽን የሚለው ላይ ጉግል አይደንቲቲያችሁን ቬሪፋይ ማድረግ ይፈልጋል። የምትሰሩት እናንተ መሆናችሁን ማወቅ ስለሚፈልግ በተለያዩ አማራጮች ራሳችሁን ማረጋገጥ መቻል አለባችሁ ማለት ነው። አክቹሊ በብዙ አይነት መልኩ ነው አድሰንስ ቬሪፋይ ማድረግ የሚቻለው። በፓስፖርት ይቻላል፣ በናሽናል አይዲ ይቻላል፣ በድራይቪንግ ላይሰንስ ይቻላል። ኢትዮጵያ ውስጥ ግን ትክክለኛ የሚሰራው በፓስፖርት ብቻ ነው። ብዙ ሰዎች በናሽናል አይዲ አድሰንስ ቬሪፋይ ማድረግ ይቻላል ነው ብላችሁ ጠይቃችሁ ያለ አይቻልም። አድሰንስ ቬሪፋይ ማድረግ የምትችሉት በፓስፖርት አማካኝነት ነው፣ ኢትዮጵያ ውስጥ ሆናችሁ ማለት ነው። ኢትዮጵያ ውስጥ እኛ የያዝነው ናሽናል አይዲ የአድሰንስ አይደንቲቲ ቬሪፊኬሽን ቬሪፋይ ለማድረግ ገና ብቁ አይደለም። ስለዚህ በፓስፖርት አማካኝነት ብቻ ነው ቬሪፋይ ማድረግ ያለባችሁ ማለት ነው። ሁለተኛው ነገር አድሬስ ቬሪፊኬሽን ይላል። አድሬስ ቬሪፊኬሽን ማለት ደግሞ ዩቲዩብ ላይ ገንዘብ እየሰራችሁ $10 ስታልፉ አድሬሳችሁን ቬሪፋይ እንድታደርጉ ከላይ በሞላችሁለት መረጃ መሰረት ፖስታ ይልክላችኋል። ያን ፖስታ አድሰንስ ቬሪፊኬሽን የሚለው ላይ ገብታችሁ ነው የምትሞሉት ማለት ነው። አሁን ላይ ግን በሌላ አማራጭ አምጥተውት ፖስታ እንዳይላክላችሁ ከፈለጋችሁ ፊታችሁን ብቻ ስካን በማስደረግ አድሰንስ ቬሪፊኬሽን መጨረስ ትችላላችሁ ማለት ነው። ግራ የተገባችሁበት ማንኛውም ነገር ካለ እዚህ ጋር ስክሪን ጋር በምታዩት መልኩ ኢንስታግራም ላይ እኔን ኮንታክት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ይህንን የቬሪፊኬሽን መንገዱን በእኛ በኩል መጨረስ የምትፈልጉ ሰዎች በዛው ኢንስታግራም ላይ እኔን ኮንታክት ማድረግ ትችላላችሁ። ይህ ቪዲዮ የሆነ ያስተማራችሁ ነገር አለ፣ ምን እንደተማራችሁ፣ ጥያቄም ካለባችሁ ምን ጥያቄ እንደተፈጠረባችሁ ኮሜንት ላይ ጻፉልኝ፣ አነባለሁኝ። በሌላ በሚገርም ቪዲዮ እስከምንገናኝ ሰላም ነው።